ሩሲያ እንደከበደቻቸው ትራምፕ አመኑ። ፑቲን በእንቢታቸው ቀጥለዋል። በየትኛውም ጉዳይ ላይ ከምዕራባውያን ዘንድ አመኔታ ሲጣልባቸው የማይታዩ ብቸኛው ግለሰብ ቢኖሩ ፕሬዝዳንት ቭላድሚር ፑቲን ናቸው ማለት ይቻላል። ዶናልድ ትራምፕ ለክሬምሊኑ አለቃ ካላቸው እይታ አንስቶ በዩክሬኑ የድርድር ሂደት ውስጥ ፑቲን ተወቃሽና ይታመን የማድረግ ሂደት ተጠናክሮ ቀጥሏል። የቀድሞውን የኬጂቢ ሌተናል ኮሎኔል ለድርድር ዝግጁ አድርጎ ከመመልከት ይልቅ የአደናጋሪ ሰው ባህሪ እንዳላቸው አድርጎ ማሰብ ምዕራባውያን ተንታኞች ስራዬ ብለው ይዘውታል። ዶናልድ ትራምፕ በኒውዮርክ ከተማ የሪል ስቴት ግንባታ የተቃኘ እሳቢያቸው በሩሲያ አቻቸው ተጽዕኖ ስር እንዲወድቁ እያደረጋቸው መሆኑን የሚገልጹም ተበራክተዋል። ፑቲን በኬጂቢ አደገኛ የስለላ መዋቅር ውስጥ ያለፉ ሰው መሆናቸው ትራምፕን ባሻቸው መልኩ እንዲዘውሩ አስችሏቸዋል የሚሉ አስተያየቶችም አየሩን ሞልተውታል። ትራምፕ 4 ወር ባልሞላ ጊዜ ውስጥ ከሩሲያ አቻቸው ጋር የነበራቸው የግንኙነት ሂደት በራሱ የሚናገረው ነገር እንዳለም ተንታኞች አያይዘው ሲናገሩ ይደመጣል። ፑቲንን በማወደስ የተጀመረ የትራምፕ አካሄድ ወደ ንዴት ሲቀየርም ተስተውሏል። ከዚያም ሩሲያ ለድርድር በሯን የማትከፍት ከሆነ አሜሪካ ለዩክሬን የምትሰጠውን ወታደራዊ እገዛ ልትጨምር እንደምትችል የሚገልጽ የማስፈራሪያ ቅርጽ ሲዝም ታይቷል። አሁን ላይ ደግሞ ፑቲን በራቸው ለድርድር ክፍት ካደረጉ ከአሜሪካ ዘንድ ማቆሚያ የሌለ የንግድ ስምምነት ለሩሲያ ሊቀርብላት እንደሚችል ትራምፕ ቃል መግባታቸው ተሰምቷል። ይህ በእንዲህ እንዳለ ግን ፑቲን በጦርነቱ ላይ የበላይነት መያዛቸውን በማመናቸው የሰላም ስምምነቱን እንደማይፈልጉት የአሜሪካው ፕሬዝዳንት ለአውሮፓ አቻዎቻቸው እንደነገሯቸውም ለማወቅ ተችሏል። ትራምፕ በሩሲያና ዩክሬን መካከል ስምምነት ላይ እንዲደረስ ከመጠን ያለፈ መጓጓት እየታየባቸው መሆኑን ከምዕራባውያን ተንታኞች ዘንድ ከፍተኛ ትችት እንዲሰነዘርባቸው እያደረገ ይገኛል። አንዳንዶች እንደውም ትራምፕ የሸሚዛቸውን እጅጌ ሰብስበው በሩሲያ ፕሬዝዳንት ላይ ከፍተኛ ጫና መፍጠር ያለባቸው ሁነኛ ሰዓት ላይ መድረሳቸውን መግለጽ ከጀመሩም ዋላ ደር ብለዋል። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታ እና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችን እና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 የዩክሬንን ጦርነት እንደሚቋጩ ቃል ገብተው ስራቸውን ለጀመሩት ትራምፕ ጠብ ያለ ነገር ሳይኖር 4 ወራት ተቆጥረዋል። ባለፉት 120 ለሚበልጡ ቀናት አይደለም ዘላቂ ስምምነት ለአጭር ጊዜ የሚቆይ የተኩስ አቁም ላይ መድረስ ጭምር ሳይቻል እዚህ ተደርሷል። ከራሳቸው ከትራምፕ አንስቶ በክትላቸው ጄዲ ቫንስና ሌሎች አሜሪካ ባለስልጣናት ዘንድም በነገሩ የመሰላቸት ሂደት ሲንጸባረቅ ይስተዋላል። በቀጣይ ምን ሊፈጠር ይችላል በሚባልበት ጊዜም ከትራምፕ ዘንድ ወደ ሩሲያ መሪ የስልክ ጥሪ መደረጉ መታወቁም በተወሰነ ደረጃ መነቃቃት የፈጠረ ሆኗል። ትራምፕ ለ2 ሰዓታት ያክል ከሩሲያ አቻቸው ቭላድሚር ፑቲን ጋር ከተነጋገሩ በኋላም በድርድር ሂደቱ ተስፋ የሚጭር ነገር እንዳለ ሲናገሩ ተሰምተዋል። ፕሬዝዳንቱ የስልክ ውይይቱ በጥሩ መንገድ መጓዙና በተኩስ አቁም ዙሪያ ንግግር እንደሚደረግ በገለጹ ማግስት ከፑቲን ዘንድ ለስምምነቱ ያለው ተገዥነት ላይ ጥያቄ እንዳላቸው ለአውሮፓ ባለስልጣናት መናገራቸው መታወቁ አዲስ ጥርጣሬን አጭሯል። ፑቲን በአንጻሩ ከስልክ ውይይቱ በኋላ በሰጡት መግለጫ ሩሲያ ለስምምነት ፍላጎት ያላት ቢሆንም ቅድመ ሁኔታዎች ሊኖሩ እንደሚችሉ ተናግረዋል። አነሰም በዛም ስጋት አንዣቦበት የነበረው የድርድር ሂደት ጦርነቱ ወዲያው ማስቆም ባያስችልም ንግግሮች ቆም ሄደት እያሉ እንዲቀጥሉ ያደርጋል ተብሎ ታምኖበታል። በጆ ባይደን አስተዳደር የነበረው መካረር ለህዝቡ ዲፕሎማሲ አማራጮችን መመልከት ሂደት መጀመሩ በራሱ በጎ እንደሆነም ምዕራባውያን ተንታኞች ጭምር የሚያምኑበት ጉዳይ ሆኗል። አሁናዊ የድርድር ሂደት ካለፉት ወራት የተለየ የሚያደርገው ተጨማሪ ባህሪ እንዳለ የሚናገሩ ተንታኞች በርካታ ናቸው። ዶናልድ ትራምፕ ከዚህ ቀደም ከነበረው በተለየ አሁን ላይ ለድርድሩ እንቅፋት የሆነ ኃይል እንዳለ የሚገልጽ ጣት የመጠቋቆም ውስጥ ሲገቡ አለመታየታቸው ዋነኛው ተጠቃሽ እውነት ነው። በግራም በቀኝም ካሉት አካላት ዘንድ በተወሰነ ደረጃ የመተባበር አሊያም ተባባሪ መስሎ የመታየት ሂደት መኖሩ መታወቁም ተጨማሪ መልካም ነገር እንደሆነ ይገለጻል። የዩክሬን በፍልሚያ የመቀጠል ሂደት በአሜሪካ እገዛ ላይ ተንጠላጠለ መሆኑ ኪየቭ ለትራምፕ እቅዶች ሁሉ ተገዥ እንዳደረጋት የሚካድ አይደለም። በሩሲያ በኩል በድርድር ሂደቶቹ ከዩክሬን ውጭ ያሉ ሰፋፊ ዓለም አቀፋዊ ጉዳዮች ላይ ምክክር የምታደርግበት ጥሩ ዕድልን የምታገኝ መሆኑን ለትራምፕ ጥሩ አጋጣሚ እንደሆነላቸው ተገምቷል። ፕሬዚዳንቱ የሞስኮን ይሁንታ እንዲያገኙ ብሎም ደግሞ በሂደቱ አሜሪካ ጫና የማሳደር አቅም እንዳላት ለማሳየት ያግዛቸዋል ተብሎ ታምኖበታል። ትራምፕ ወደ ሞስኮ ስልክ መምታታቸው ቀደም ብሎ የአሜሪካው ምክትል ፕሬዚዳንት የሰጡት አስተያየት ለነገሩ ጥሩ አስረጅ ይመስላል። ጄዲ ቫንስ በንግግራቸው እንደማስበው ትራምፕ ለፕሬዚዳንት ፑቲን ደውለው ድርድር ለማድረግ ቁርጠኝነቱ አለ ወይ፣ ስለዚህ ነገር ከልብ ነው ወይ ብለው ይጠይቀዋል ብለው ነበር። ምክትል ፕሬዝዳንቱ የታንጎ ዝጓዜው 2 ሰዎችን የሚፈልግ መሆኑን በመግለጽ ሩሲያ ድርድሩን ካልፈለገች ጦርነቱ የአሜሪካ ባለመሆኑ ዋሽንግተን ራሷን ከሂደቱ ልታገል እንደምትችል ጭምር ሲገልጹ ተሰምተዋል።
እሳቸው እንደዚያ ቢሉም አሜሪካ ራሷን ሙሉ በሙሉ ከድርድሩ ልታስወጣ ትችላለች የሚለውን ነገር ግን የሚያምኑ ወገኖች ጥቂቶች ናቸው። ከዚያ ይልቅ ዋሽንግተን በሁለቱም ወገኖች ላይ የተለያዩ ጫና የመፍጠሪያ ስልቶችን ተግባራዊ በማድረግ ድርድሩ እንዲቀጥል ማድረጉ አይቀሬ እንደሆነም ግምቶች አሉ። ፑቲን ምንም እንኳን በዩክሬን ጦርነት ያላቸው የበላይነት ማስቀጠል መሻታቸው ባያጠራጥርም ከአሜሪካ ጋር ያለው ወቅታዊ ሁኔታ ለክሬምሊኑ አለቃ ወሳኝ ይመስላል። የሩሲያው ፕሬዝዳንት ተቀራርቦ ለመነጋገር ፍላጎት ካለውና ሀገራቸውን አክብሮ ከመጣ የአሜሪካ መሪ ዘንድ ሊያገኙ የሚችሉትን ጥቅም አሳልፈው ይሰጣሉ ተብሎ እንደማይገመት ተያይዞ ይገለጻል። በሌላ በኩል የግጭቱ መቀጠል አዋጭነቱ ለሩሲያ ከመሆኑ አንጻር ፑቲን እጅግ የተራዘመ የተኩስ ማቆም ስምምነት ሊፈራረሙ የሚችሉበት እድል ጠባብ መሆኑን ተንታኞች አያይዘው ይገልጻሉ። ዶናልድ ትራምፕና ቫንስ በዚሁ ሀሳብ የሚስማሙ ሲሆን ዜሌንስኪን በኦቫሎቪስክ ማግኘታቸው ቀደም ብሎ የሁለቱ ኃይሎች የጦር ሜዳ ቁመና ለማወቅ የአሜሪካ የስለላ ሪፖርቶች መመልከታቸውን መረጃዎች አመላክተዋል። በሩሲያ በኩል ጦርነቱን ሙሉ በሙሉ የማሸነፍ የበላይነት ላይ የምትገኝ በመሆኑ ፍልሚያው ሳይቆም የድርድር ሂደቶቹ ጎን ለጎን እንደሚቀጥሉ የሚገልጹ ግምት እንዲሰነዘሩ እያደረገ ይገኛል። ከመጋረጃ ጀርባ የትራምፕ አስተዳደር የተፋላሚ ሀገራቱ መሪዎች ወደ ጠረጴዛ ለማምጣት ያለመታከት ሙከራ ሲያደርግ መሰንበቱን የተወሰነ ውጤት ያስገኘ መስሏል። አሁን ላይ ጅማሮ የታየው ሂደት ከጎመራ ዜሌንስኪና ፑቲን ከታህሳስ 2019 በኋላ ለመጀመሪያ ጊዜ ፊት ለፊት ድርድር የሚቀመጡ ይሆናል። ሁለቱ መሪዎች በመካከላቸው ከፍተኛ መቃቃር ያለ ሲሆን በተለይ በፑቲን በኩል ዜሌንስኪን የመናቅ አካሄድ እንዳለ ይታወቃል። ምንም እንኳን ዜሌንስኪ በቀጥታ ከፑቲን ጋር የመነጋገር የበዛ ፍላጎት ያላቸው ቢሆንም ፑቲን ነገሩን ወደ ጎን ሲገፉት ቆይተዋል። የክሬምሊኑ አለቃ ገና ከመነሻው የዩክሬን አቻቸው ሕጋዊ ሰውነት የላቸውም ብሎ የሚያምኑ መሆናቸው ሁለቱን ሰዎች ገጽ ለገጽ ለማገናኘት ቀዳሚ ፈተና እንደሆነ ይገለጻል። ፑቲን በኬጂቢ አደገኛ የስለላ መዋቅር ውስጥ ያለፉ ሰው መሆናቸው ትራምፕ ባሻቸው መልኩ እንዲዘውሩ አስችሏቸዋል የሚለው ወቀሳም ተደጋግሞ የሚሰነዘር ነው። በምዕራባውያን ተንታኞች እሳቤ በፑቲን ወጥመድ ውስጥ በመውደቅ ትራምፕ የመጀመሪያው እንዳልሆኑ ይገለጻል። ያለፉትን 25 ዓመታት የነበሩት ተከታታይ የአሜሪካ ፕሬዝዳንቶች ለፑቲን የማይጨበት ሂደት ተገዥ ሆኖ ከርመዋል የሚል ስሞታ ያቀርባሉ። የመጀመሪያው ከፑቲን ጋር ቅርርብ የፈጠሩ የአሜሪካው ፕሬዝዳንት ቢል ክሊንተን መሆናቸውን ተንታኞች ያወሳሉ። ፕሬዝዳንቱ ከፑቲን ጋር ያላቸውን ግንኙነት ለማጥበብ ሲሉ በሁለተኛ የቼቼንያ ጦርነት የተፈጸሙ የመብት ጥሰቶችን ችላ ብለዋል የሚል ወቀሳ ይቀርብባቸዋል። የክሊንተን ዋነኛ ትኩረት ፑቲን የድህረ ቀዝቃዛ የዓለም ጦርነት ስርዓት እንዲቀላቀሉ ማድረግ እንደነበር ይገለጻል። ፑቲን ለዚህ አይነቱ የአሜሪካ ፕሬዝዳንት አካሄድ ፍላጎት እንዳልነበራቸው በመግለጽ ምዕራባውያኑ ተንታኞች ነገሩን ባሉታ ያነሱታል። ይሁንና ግን ተንታኞቹ በእነዚያ ወቅቶች ላይ ኔቶ ይፈጽማቸው የነበሩ ጣልቃ ገብነቶች ፑቲን የመቀራረብ ሂደቱን በበጎ እንዳልተመለከቱት እንቅፋት መሆኑንም ለመግለጽ ድፍረቱ የላቸውም። ይህ በእንዲህ እንዳለ ግን የክሊንተንን መሰናበት ተከትሎ የአሜሪካ የመሪነት ስልጣን የተቆናጠጡት ጆርጅ ደብልዩ ቡሽ እንደነበሩ አይዘነጋም። ትንሹ ቡሽ በሰኔ 2001 ከፑቲን ጋር ፊት ለፊት በተገናኙበት ወቅት የሩሲያ አቻቸውን ቀጥተኛ ተናጋሪና የሚታመኑ ሰው ሆነው እንዳገኟቸው የሚገልጽ ምስክርነት ሰጥተውላቸዋል። በምዕራባውያን ተንታኞች እሳቤ ምስክርነቱም የአሜሪካ ፕሬዝዳንት በኬጂቢው ሰው የአእምሮ ጨዋታ መበለጣቸውን የሚያረጋግጥ ነው። ተንታኞቹ ነገሩን እነሱ በሚመቻቸው መንገድ ለማቅረብ ፈልገው እንጂ ፑቲን ጥልቅ ሃይማኖታዊ ጉዳዮች ጨምሮ በበርካታ ጉዳዮች ላይ የነበራቸው ምልከታን በመግለጽ ለአሜሪካ አቻቸው ነግረዋቸዋል። ይሁንና ግን ተንታኞቹ በቡሽ የፕሬዝዳንትነት መጠናቀቂያ ላይ በኔቶ አባል ሀገር በሆነችው ኢስቶኒያ ላይ ተንኮል አዘል የሳይበር ጥቃት መፈጸሙን በመግለጽ በፑቲን ላይ ክስ መደረራቸውን ይቀጥላሉ። ለኢራን የኒውክሌር መርሃ ግብር ድጋፍ በማድረግና ጆርጂያን በመውረድ ጭምር በፑቲን ላይ ስሞታ ሲያቀርቡ ይሰማል። በሌላ በኩል ከቡሽ በመቀጠል የአሜሪካ የመሪነት ስልጣን የጨበጡት ባራክ ኦባማ ዘመን የፕሬዝዳንት አካሄድ አለመቀየሩን አያይዘው ይገልጻሉ። ፕሬዝዳንቱ ግን በጆርጂያ ላይ የተፈጸመ ወታደራዊ እርምጃ በቂ ምክንያት ያለው መሆኑን ተረድተዋል በሚያስብል መልኩ ነገሩን ሸፋፍኖ ከማለፉ አጀንዳ ሲያደርጉት ግን አልተስተዋለም። ከዛ ይልቅ ኦባማ ስልጣን በያዙ በዚያው ዓመት ከፑቲን ጋር ለመገናኘት ወደ ሞስኮ ሲያመሩ ታይተዋል። የፕሬዝዳንቱ አማካሪ የነበሩና በኋላ ላይ በሩሲያ አምባሳደር ሆነው ያገለገሉት ማይክል ማክፎል በ2018 እንደ አውሮፓውያን አቆጣጠር ያሳተሙት አንድ መጽሐፍ ታዲያም ተንታኞቹ በፑቲን ላይ ትችት ለማቅረብ ሲጠቀሙበት ከርመዋል። አምባሳደሩ ፑቲን በከፍተኛ ደረጃ በአሜሪካ ፕሬዝዳንት ላይ ተጽዕኖ ለማሳደር መሞከራቸውን ለማሳየት በሚመስል መልኩ ፑቲን በአጠቃላይ የስብሰባ ቆይታ ወቅት ያለምንም ማቋረጥ ስለ ቡሽ አስተዳደራዊ ፍትሐ ያልሆነ አሰራር ሲያወሩ ቆዩ። ኦባማ በጣም በታጋሽነት ሲሰሙ ቆዩ። በዚያው ቀን ለፕሬስ ጓዶቻቸው በጉባኤ ላይ ስለነበረው ምክክር ማንበብ የኔ ኃላፊነት ነበር። ኦባማ ሙሉውን ጊዜ ሲያዳምጧቸው ብቻ መቆየታቸውን በተመለከተ ግን ልነግራቸው የምችለው ነገር አልነበረም የሚል በመጽሐፋቸው ላይ አስፍረዋል። ምዕራባውያን ተንታኞች በበኩላቸው ፑቲን በመጀመሪያ ቀን ግንኙነታቸው በወሬ አጥግበው የላኳቸው ኦባማን ይበልጥ የሚያስቆጣ ተግባር እየፈጸሙ መቀጠልን ስራዬ ብለው መቆየታቸውን አያይዘው ሲገልጹ ቆይተዋል። ከ2008 አንስቶ ሩሲያ ራሷን ከዓለም አቀፍ መካከለኛ ርቀት ተጓዥ የኒውክሌር ጦር መሳሪያ ስምምነት ውጭ ማድረጓም ለነገሩ በአስረጅነት ይጠቅሱታል። በሩሲያ በኩል ግን ከስምምነቱ ለማፈንገጥ ምክንያት አድርጋ የምትጠቅሰው የአሜሪካን ሕጉን ለማክበር ፈቃደኛ ለመሆን እንደነበር አይዘነጋም።
በሌላ በኩል በ2016 እንደ አውሮፓውያን አቆጣጠር ማለትም በባራክ ኦባማ የስልጣን ዘመን መጨረሻ የሩሲያ የደህንነት አገልግሎት አርኤስኤፍ ሞስኮ ላይ የአሜሪካ ዲፕሎማቶችና የስለላ ሰዎችን የሚያዋርድ ተግባር መፈጸሙ ተጨማሪ ማሳያ ሆኖ ይቀርባል። ያ ብቻ ሳይሆን ምዕራባውያን ተንታኞች የክሪሚያ ዳግም በሩሲያ እጅ መግባትና በሶሪያ ጦርነት በሞስኮ እገዛ በበሽር አልአሳድ በስልጣን መሰንበታቸው ፍጹም ሳይዋጥላቸው ቆይተዋል። ኦባማ ከፑቲን በኩል የታየውን ተደጋጋሚ የጸብ አጫሪነት ድርጊት በዝምታ ማለፋቸውን ለዩክሬን የመሳሪያ ድጋፍ ሳያደርጉ ቀርቷል የሚል ወቀሳም አሁንም ድረስ ይሰማባቸዋል። ይህ በእንዲህ እንዳለ በሩሲያና በአሜሪካ መካከል የተሻለ ግንኙነት የነበረው የትራምፕ የመጀመሪያ የስልጣን ዘመን በተንታኞቹ ዘንድ እንዲታወስ የሚፈለግ አለመሆኑን አስተዛዛቢ ይመስላል። በእነሱ በኩል የትራምፕን 4 ዓመታት በመዝለል ብዙ ጊዜያት ከባራክ ኦባማ በቀጥታ የጆ ባይደን የስልጣን ዘመን ላይ የማተኮር ሂደት አለ። ባይደን በ4 ዓመታት የስልጣን ቆይታቸው ለመጀመሪያ ጊዜ ከፑቲን ጋር የተገናኙት ጄኔቫ ላይ በ2021 ሰኔ መሆኑ አይዘነጋም። ከስብሰባው መጠናቀቅ በኋላ ከሩሲያ አቻቸው ጋር የነበራቸው ቆይታን አድንቀው ሲያወሩ ተሰምተዋል። ከዚህ አጋጣሚ 8 ወራት በኋላ የዩክሬን ጦርነት መፈንዳቱን ተከትሎ ግን በምዕራባውያኑ ተንታኞች ዘንድ ፑቲን ይበልጥ አታላይ ተደርገው የመፈረጅ ሂደት ውስጥ ገብተዋል። ከጦርነቱ ጅማሮ ቀደም ብሎ የነበሩ ሂደቶች በአስተውሎት ለሚከታተል ሰው ግን በሩሲያ ወታደራዊ እርምጃ ፑቲን ጥፋተኛ ሊያደርግ የሚችልበት እድል የጠበበ ይመስላል። የክሬምሊኑ አለቃ ኔቶ ወደ ሩሲያ ግዛት የሚያደርገውን መስፋፋት እንዲገታና እንደ ዩክሬን አይነቶችን ሀገራት አባል ከማድረግ እንዲቆጠብ ያቀረቡት ተደጋጋሚ ስሞታ ሰሚ ማጣቱ ለግጭቱ ትልቅ ምክንያት እንደነበር አይዘነጋም። በሌላ በኩል ባይደን በጦርነቱ ለዩክሬን የኤፍ-16 ተዋጊ ጀቶችና ረጃጅም ተምዘግዛጊ ሚሳይሎችን ጨምሮ ወሳኝ መሳሪያዎችን በአስፈላጊው ጊዜ አላቀረቡም በሚል ወቀሳ ሲሰነዘርባቸው ቆይቷል። ከሩሲያ ጋር መፋጠጡን በመፍራት በጥቁር ባህር የነበረውን የአሜሪካ ሰው አልባ አውሮፕላኖች እንቅስቃሴ እንዲገታ ማድረጋቸውም ተጨማሪ ስሞታ ምክንያት ነው። ጆ ባይደን ከኒውክሌር ጦርነት ስጋት ጋር በተያያዘም ለፑቲን የበዛ ፍራቻ አሳድረው መቆየታቸው ዩክሬን የሚገባትን ድጋፍ እንዳታገኝ አድርጓታል ብለው የሚናገሩም በርካታ ናቸው። በተንታኞቹ እምነት በፑቲን የማምታታት ጨዋታ ከፍተኛ ታጋሽ ሰው ሆነው የቆዩት የአሜሪካ ፕሬዝዳንቶች ብቻ ሳይሆኑ የእንግሊዙ ቶኒ ብለር ጭምር ናቸው። የቀድሞው ጠቅላይ ሚኒስትር በስልጣን ዘመናቸው የፑቲን ልደት ለማክበር ጭምር ወደ ሞስኮ አምርተው የነበረ መሆናቸው ምዕራባውያን ተንታኞች አሁንም ድረስ የሚያንገበግብ የእግር እሳት ሆኖባቸው ይታያል። አበቃን። ሰናይ ጊዜን ተመኘን።